ለምን እንደምትከራከሪ ሲጀምር አቆሚ በቃ ለብስከኝ ምን ሆነ በሰላም ዛራኔ ያለብስ ማለት ለምን እንደማትለብሰው ቅድም እኮ እኔ ስለምዘናበ የተሰማኝ ስሜት የተናገርኩት በቃ ስለዚህ እንደዚህ ቪዲዮ መጨረስ መስራት አልችልም እንዴ ጀመረ ቪዲዮ ላይ እንግዳ ተቀባያላችሁ እናንተ አይ ነው ስለዚህ ሰው በመጣበት ማስተናገድ ነው እኔ ደስ እንዲላችሁ ነው የለበስኩት ረሙ ለጭራሽ ልብሱን እየተናፈጥክበት ነው እንዴ ማረም እኮ አይችልም ጥቁር አትተነቀቀም እንዴ ግን ኦይ ተጠንቀቋል ታዲያ ሰላም ቤተሰቦቻችን እንዴት ናችሁ ደህና ናችሁ እኛ አለን እግዚአብሔር ይመስገን ዛሬ እንግዲህ ሙለርና ሊሊ ልንጫወትባቸው ልንሰራላቸው ነው የተገኘነው ሁሌ በዓል በመጣ ቁጥር እኛም ፕራንክ ያደረጉ እየተጫወቱብን ነው ስለዚህ ዛሬ ደግሞ ዳግሚያ ተንሳይ ነው በነገራችን እንኳን አደረሳችሁ ለዳግሚያ ተንሳይ አደረሰን ብለናል ተመልካቾች አዎ እና በቃ ሁሌ እየተጫወቱብን በጣም አስቸግረውናል ዛሬ ማለት ነው ጽድት ያለ ፕራንክ ልንሰራቸው ነው እና የምንሰራላቸው ፕራንክ ደግሞ ማለት የራያ ልብስ ለብሰናል ጠርተናቸዋል ለዳግሚያ ተንሳይ ነጭ የራያ ባህል ደግሞ እኛ ጋር አለ ስለዚህ እሱ ሲመጡ ልበሱ ላይ እናስለብሳቸዋለን መቼም ቢያይሉንም የኛ ይዋሆች እና እሱን ይለብሳሉ ከዛ ምግብ እየበላነ ጠብ ካረገ ታዲ ልብሴን ለምንድን ነው የምታቆሽሸው ለምንድን ነው ፕሮግራም እኮ አለኝ ምናምን ብሎ ጓገጭ ይላል ማለት ነው ባልጠባጠበ ራሱ እንደው ቀስ እያልክ ተጠንቀቅ ምናምን እያለ አይ ሲጀምር በነገራችን ላይ አንድ ሰው ምግብ እየተመገበ ማለት ነው በርግጥ ያንጠባጠባል ልብሱ ደግሞ ነጭ ነው ለምንድን ነው ያንጠባጠብክበት ብዬ ቀውጠዋለሁ ራሴ እኮ ነኝ ያጠብኩት ዋጋ ከፍዬበታለሁ ፕሮግራም አለብኝ በጣም ሩዋንዳ ፈጥራለሁ እንግዲህ በምን አይነት መንገድ በምን ያክል ደረጃ ሊሳቀቅ እንደሚችል ያሳቀቃል የዘራውን አይደለም የሚያጭደው ለበዓል ጠርተውን በበርበሬ እንግዲህ ምን ያክል በቀል እንደተበቀሉ ታስታውሳላችሁ ስለዚህ እንሰራላችኋለን ዛሬ ማለት ነውና ከዛ በኋላ ልክ ከበሉ በኋላ ደግሞ ያንጠባጠበ እንደዚህ እምቢ ካለ በኋላ ከዛ በኋላ ምንድን ነው የምናደርጋቸው በቃ ቪዲዮ ይቁም አውልቅና ከበላን በኋላ ቪዲዮውን ኦን አድርገን ልብሱን ትለብሳለህ እንለዋለን ያወልቃን በኋላ ላይ ከጨረስን በኋላ ቪዲዮውን አስጀምሪ ይለኛል ታዴ አስጀምሪ ልብሱን ልበስ እንለዋለን ማለት ነው በዛ ጊዜ አሁን እንግዲህ ሰሙት እንደ ህፃን ልጅ አንዴ አውልቅ አንዴ ልበስ ሲባል ሙለርና ሊሊ ምን ይላሉ ከምንም በላይ ግን የለሚ ፊሊንግ ደግሞ ምን ሊሆን ይችላል የሚለው ነገር ትንሽ አብረን እናያለን የሙለርና ሊሊ ወዳጆች ዴታ ነው ብድር በምድር ስለሆነ ነው እንዳትቀየሙ አብራችሁን እንግዲህ እስከ መጨረሻው ድረስ እንደምታዩት እርግጠኛ ነን ለዳግሚያ ተንሳይ ለበዓል ቪዲዮን እንደምንቀርጽ ነው የሚያውቁት እናንተ መች ለቀቃችሁ እያተጎራረሳችሁ ኦ ታዲያ ግን እናንተ ሲመጣች እየቀነ ለተፈተኝ እንጂ እኔ በጉርሻ ምፈታ መሰለኝ እንዴ ተታስ አልተኝ በርበሬውን አድርጊ ማይ እሺ ማይስ ጋር ነው እንዲሰራ ማለት አልገባኝ ማይ ምን ማለት ከብረበሬ እየነበር ተውኩት ተመልሼ ምን ነው ታየኛለሽ ሽንኩርት ነው ተጋይ መስለ አራ ለዲ ነገር ስጋይ ምንድነው ምን ነው አረባ ማርያም ምንድነው ነው ዲለሰለሰ ብዬ ነው ይሄ ልጅ ገና እኔ ደግሞ ሌላ ነገር ሊናገር መስሎ በቃ ነው በጣም እንትን ነው የፈረስ ነው ወይ አረ ታዲያ በማርያም እኔ በቃ ቪዲዮ ላይ እንዲያዩ ነው አልፈልኮ ለቪዲዮ በእውነት አንቺ ወሬ ብቻ ይረብሽሻል እኔ አልወድም ማርያም መጥፎ ነው ደግሞ እርጉዝ ነው የብዝ ለማን ብቻ ነው እኔ ማይጎብዝሽ ማን እኔ ምን አልወድም አንዱ አሉ ማለት ነው አረ በማርያም አንዱ አሉ እኮ ነው ያልኩት አንዱ አሉ እኮ ነው ያልኩት ቀጥሎ ምን እንደሚያወራ ተፍተኝ እንጂ በቀደም መኪና ላይ እየሄዱ ተው እንጂ ታዲያ የሚገርሙ ሰዎች ነው ያገኘሁት በቃ የሚገርሙ እሺ እባክህ አንቺ እናት እንትኑ ሰማኝ ማማ ታዲያ መኪና ውስጥ የሆነ ቦታ ላይ ግን ምን አስባችሁ ነው እንኳን አደረሳችሁ ያላችሁ እኛ ጋር ሰላም አላባባላችሁ ካሜራ ደቅናቸዋል ግን እያወራን አይደል ይረበስ መስል እንኳን አደረሳችሁ እየበላችሁ ይኸውላችሁ ደግሞ እንደገና በዓል መስለን መተናል ትላለህ ያ በራያ ባህል ልብስ አሻብርቀን የሰው ልጅትን ቤት ባህሉን መርሳት የለበትም ባይ እኔ ባይ ዘ ዌይ የራያ ቀሚስ በጣም ነው የምወደው ጀምር እየፈከረች ነው
ባህሌን አንድ ስቴፕ ከፍ ማድረግ አለብሽ። እውነት ነው ማርያም፣ ማስተዋወቅ አለብሽ። ሚዲያ ላይ ስትወጣ ደግሞ ኃላፊነት አለብሽ እና የራስሽን ብቻ እኮ አይደለም ግድ ነው። ባህል ግዴታ ነው። ኢትዮጵያ እኮ ብዙ ባህል ነው ያለን ማርያም ነው። ለሰላምስ አለ ሰላም ከቪዲዮ ጠፍታለች። በሰላም ነው። አዎ እየጠፋች ነው። አሁንማ በቃ አይናፋር ሆነች። በጣም በቃ የሆነ ጊዜ ጎበዝ ነበረች። አሁን በቃ አይናፋር እየሆነች መጣች። ካሜራ እንዴ ብለን ማለማመድ እንዳለብን አላውቅም። በጣም እየፈራሽ በቃ የሆነ ጊዜ አስታውሳለሁ ጎበዝ ነበር። አዎ የሞከረች ነበር የሆነ ጊዜ ሳንመጣ በተለይ አንተ ይሄ ልብስ እኮ አይችልም ተጠንቀህ ብላ ሙለር እኮ ሲበላ ማለት ነው መዝረክረክ ነው። ሁሌ ነው የምንጣላው። ባይዘው ይሆን አታሳቂው በለን ልብስ ቀይሬ እንድትበላ አትፈልግም። ኖርማል ልብስ አዎ ማርያም ሁሌ ሙለር አደረሰህ መጥቶ ትንሽ ባና ተጣጣለች ማርያም ሆነ ነው ግን ማትጠነቀቀው እንደ ህፃን ልጅ ማለት ማዝረክረክ አይከብድም። ሙለት ብራዘር እየበላች ቅርታ አይገለዋል ነው ሚስቴ ታጥብልሃለች። ሚስቴ ደስ ይላል። ሚስት እኮ አለው እሱ ነጭ ሸሚዝ በጣም ጥንቃቄ ይጠይቃል አይደል እንዴ? ይሄውን ያውን እዚህ አሁን ጠባ ያደረኩት አንድ ታያለ እዚህ አሁን ሙለት አገኘሁ ብዬ እኮ ስጋ በልቼ ማላቁኝ ታዲያው ሙለት ቀደም ሽሮ ነው ሽሮ። ዛሬ ግን ቪዲዮአችሁ ምንድነው? የበዓል ነው እኮ እና እንኳን አደረሳችሁ ራሱ እኛ እኮ ነን ያልናቸው ኢንትሮ ላይ ብለናቸው እንዴት ናችሁ እነ ዳግም ተንሳኤን ከነ ሊሊ ጋር እነ ከነ ሙለር ጋርን ብለናቸዋል። ለዛ ነው ከእናንተ ፊት ያላልናችሁ። ሰላም አባቴ ተው በቃ ታያሳቀቅ ዝም ብለህ ብላ ነጭ ልብስ ሆነቱና ነጭ ልብስ እኮ ሆነቱ ታዲያ ምን ብሎ ይብላ ተስሮ ዘና ብሎ ምን አላረኩም ተጠንቅቄ ይብላው ጉንፋን ስለያዘ እንዳይደብራችሁ አይደለም። በዚህ ነው እናፈጣ ያለው ታዲያ ምን ሆነ ነው እኮ አሁን በእትናፍጥኩበት ምን ነው በዚህ ወይ የላይኛው አውልቀው ነው ችግር እኮ የለም። ኧረ ሙለር በስርዓት ብላ ማሽን እኮ የለንም የልብስ ማጠቢያ በጣም አድካሚ ነው የምር። ችግር የለውም ዙሩ ምን ሆነሽ ተጠንቀቃ ታስደብቅ ቪዲዮ እኮ እያለቀ ነው። ምን ሆነሽ የኔ ልብስ እኮ ነው የሚበላሸው እኮ እንዳይሳቀቅ እኮ ብዬ ነው ይብላ በቃ ሂጂ በቃ እንደውም ሂጂ ካሜራውን አቆሚውና ልብሱን ይቀይር ምናምን በልተቀጨረስ በኋላ እንደገና እንትን ይሆናል በቃ ለቪዲዮ ሂጂ በቃ አቁሚው ካሜራውን ችግር የለም አቁሚው ቀላል ነገር ተከራከሪኛለሽ ችግር እኮ የለውም ዛሬ አውልቀው ይብላው አጠፋውላችሁ በቃ ሲጀምር በቃ ብላ በቃ ብሉ ችግር የለም። ሲጀምር ኮንተ እኮ ነው ያስለብስከም ሆነ ነው አይ ነው አውቃለሁኝ። ኧረ ሙለር አታውልቅኝ በቃ ችግር የለውም ጎበዝ ያልቀ ለምንድን ነው ያልቃል? ምን ነው የምታወልቀው? አንተስ እንደ ህፃን ልጅ እንደው ልብሴን አውልቅ ይባላል እንዴ? ከበላን በኋላ ይለብሰዋል። ካሜራ የለ በቃ አለቀ። እያበላሽ እንዳልኩ እና ቪዲዮውን እናበላሹ ቪዲዮውን እናበላሹ ታዲያ በቃ ያረ በመስመር ስላሴ ተረጋጋ። በቃ አሁን እንብላ። አንቺ ቆይ የምትከራከሪ ምንድን ነው? አይደለም ምን አገባሽ? ቆይ እስኪ ምን አገባሽ? እንትን እኮ ነው። አይ ከመጀመሪያ ወይ ባህል ልብስ ለብሰሽ በቃ በልተን ጨርስና ቪዲዮ ለቪዲዮ ምናምን ተለብሰዋለህ። በቃ አለቀ። ወይ እንደዛ ቪዲዮውንም ስቀርጽ በስርዓት መልበስ ጥሩ ነው። በቃ ማለት ነው። አሁን ያንተ ሸሚዝ ወይም የሆነ ነገር ወስጄ ባበላሽ አይደብርም? ኧረ እኔ አይደብረኝም። ልብስ እያስለብሽ ለምን እንደሚደብረኝ ያው እሺ በቃ እኔ ወይም ደግሞ ለብሳችሁ ነው ብትነኝ እኮ እኔም በነፃነት የራሴ ነው ሰዎች እና ለሪቅርታ ለብሳ በመጣህ ደግሞ አሁን ቪዲዮ እንዳለና ዝብላችሁ ኑራት አብረን እንጫወት እኮ ነው ያላችሁ። እንብላ እኮ ነው ያልናችሁ ለበዓል እንድመጡ። እኔ እኮ ሮንድ ልዞር እኮ ነው እንደዚህ ሲል ለባብሽ የመጣሁት እስከ 3 እስከ 6 ሰዓት ተበቃ። ሀሳቤን የምገችው ለምንድን ነው? አንቺ ምን ቤት ነሽ አንቺ? ምን ቤት ነሽ? የበላችሁ ብላ በቃ ብላ ሆነሽ እኮ ምን ቤት ነሽ አንቺ? ብላ ያከራክረን ብሉ በቃ ተው። ህፃንነታችን ላይ እየቀረ ልብሴን አውልቅ ምናምን ይሄ ኖርማል ነገር እኮ ነው። ምን ችግር አለው? ልብስ አታቆሽሽ በስርዓት ብላ እኮ ነው የምታበላሽ ከሆነ ከበላ በኋላ የምታበላሽ ከሆነ ለሚ እግዚአብሔር ይስጥሽምር። ህፃን ልጅ አይደለም ሙለር የሶስት ልጆች አባት አይደለ እንዴ? ሶስተኛ የሁለት ልጆች አባት አይደል? በዚህ እነሱ እኮ እንዲያምር ብለው ነው። እኔ ህፃን ሆኜ እንግዲህ እንደዚህ አላዝረከረኩም ሙለር ደስ እንዲለን እኮ ነው። በስርዓት ልበስ እኮ ነው አልኩት ሙለር። እኔ ህፃን ልጅ ሆኜ ራሱ እንደዚህ አላዝረከረኩም። ምን እኮ ዞሮ ዞሮ ተሳሳትኩ አይደለ? ግን ከመጀመሪያም ግን ተናግሬ ነበረብህ። ኧረ ምን ማያሻክረኝ የቀለለ ነገር ነው። እንዴ አንተ ያልኩት እንጀራ ብበላበት ምንድን ነው ተውለቱ ስንት ጊዜ እንታስኝ ቆጣ በቃ ብላ እኮ ነው ያልኩት እኔ ታዲያ ዛሬ በሰላም ነው። ኧረ ሙለር እንዴ ኧረ ማርያም አይባል
ሁለት ልጆች ወልደህ በዚህ እድሜ ያለ ልብስ ታዝረከርካለህ። ሙለር ያው ነጭ ልብስ ላይ በመከራየት ላይ ነው እንትን ድራማ ላይ ነው የማውቀው። ፍቅረኛውን ሊያገኘ የወንድሙን ልብስ ወይ የጓደኛውን ልብስ ለብሶ መንገድ ላይ ያገኘውና ካላዋለክ ነገር ሆነ ለልብ እንጂ ታዘዝሽ ባንቺ እሷንም አስጨነቃችሁ። በምክንያት አይሆናት የሁለት ልጆች አባት ነው። ታዲያ ልብስ በስርዓት አይይዝም እንዴ? እኔስ እንዳመጣጣችን መቅረጽ ትችል ነበር። የግድኛ ማስረዳት አይጠበቅባችሁ። ጠግበናል በነገር አጠገብካቸው አበን በቃ ቪዲዮውን ሂጂ አስጀምሪና ልብሱንም በቃ እሱ ይልበስና ቪዲዮ ልስራ። ወይ ማለት ልበስና ቪዲዮ ጀምሮ እንስራ በቃ ማለት ምን ችግር አለ? እንደዚህ ኧረ እንደሱ ነው እንዴት እኛ ጋር ትሰራለህ? እንደሱ ብለህ ሙለር ልበስ ይምር ለምን? ኧረ ለምን እኮ ለምን ደግሞ አትለብስም? ችግር አለ? ቅድም እኮ ነጩ ነው ያወራሁት። አታቆሽሸው በስርዓት ልበስ ነው አልኩህ። አዎ ስለዚህ በስርዓት መልበስ መብላት ስላልቻልኩ አወለኩት አይደለ? አሁን ደግሞ ካሜራ አበራን እና አሁን በልተጨርሰን ልበሰውና እንስራ። አሁን አንከራከር፣ ጊዜያችን አንጨርስም። 3 ሰዓት አልፎብኛል። ነውር ነው። ልብስ ነው አመት ባሉን በሰላም ነው አስለብስከኝ ልብስና ማለት ነው። ለምን ወስጄ ቢሆን አስለብስኝ ቢሆን አይባልም። ሙለር እኮ እኔ አታቆሽሸው ነጭ ልብስ ነው ቆሻሻ አይችልም በስርዓት ልበስ ማለት አሁን ያስከማት እኮ ነው ደረሰ። አሁን ተጨቃጨቁና ቶሎ ልበስና የመጣንበትን ልብስ ማለት መብት ነው። ልበስ ማለት ግን አይደለም። ታዲያ እኔ እኮ ትቼው ነው ዝም ያልኩት። ለምን መሳሰል ኮራባት ሌላ ነገር አለ። ለምን መሳሰል ብሎ እኮ ያስለበሰኝ። ስለዚህ እንዳይጣባጥም እንዳይበላሽ ብሎ እኮ ነው። ሙለር እህሉ ለምን አትበላም? ነገር ከመበላ ምን ነገር አይደለም። እናንተ ያለ ጥሩ ሰው አሁን እንደው የት ይገኛል? አሁን ብለህ ልበስ አውልቅ የምትለው ያው ለብሽላ በስራት ትፈልገው ከታች ክፍት እኮ ነው። አታይም? ሱሪ እኮ ነው ከታች እኮ እንዴ! ምን ነው? ይኸው በቃ ምንድነው ከታች ክፍት ከቤት አድርጎ አይታይም። ኧረ ነውር ነው ጭራሽ። እንደዚህ በቃ መስራት አልፈልግም። እንደዚህ በቃ እንደዚህ ብለህ አበላሽብሃል። አሁን ስለሚበላሽ ብልጠጣስና ስለማበላሽብህ አበላሽብሃለሁ። ቆም ብለህ ማለት ነው። አይ ሳይሆን ይበላሽብሃል። በቃ ይቅር በቃ ቪዲዮ አንሰራ እሱ እንግዲህ መስራት ካልፈለግ ኧረ ሙለራ እና ቀላል ነገር እኮ አሟልተህ ልበስና ቀላል ነገር የሆነ ዝም ብለህ እስኪ እኔ ምን ነገር አልፈለኩም። በቃ ዝም ብለህ አንዳችሁ ቀለል አድርጉት። እሺ በቃ ሙለር በቃ ሙለር ደጋሚ ልልበስ አለ ትበላ ወርቁ በሐቅም። ስለዚህ አንዴ እንትና አይደለም ምን ለነገር ያመጣሁት አይደል? አይ በቃ እኔ እኮ ምን ነገር አልፈልኩም። እሱ እኮ ነው ካልለበስክ ድጋሚ እኔ ደግሞ ሰዓት ደርሶብኛል ወረ እንዴም 40 ምናምን ይሁን ተጨቃጨቀው እኮ ለመልበስ በጣም ትንሽ ደቂቃ ነበር። በእናትህ ልበሰው ምን ሆነ ነው? ከመሀል ምግብ እየበላ በቃ ልበሰው ሙለር በፈጠረ ነፃነት ማሳጣት ልበሰው ሙዳችንን አትስረቀው። በቃ ሙለር ልበስ በቃ ልበስ ነገሩን ለማብረድ ልበስ እስኮ ልብስ ልበስ ብሎ ጭቅጭቅ ስትራቴጂ ስንበላ አሁን ይልበስ ዝም በል ማለት እነሱ ሲወጡ እናወራለን። የማይደረግ ነገር ያደርጋል እንጂ ምስኪን ነው። ቀላል ነገር እኮ ነው። ደስደሰራ በጣም ተመቸኝ። ሳቀ እኮ ቅድም ደግሞ ያምርበትም። ኧረ ስላታ ቁጭ በል ሌላ ጠብ እንዳይፈጠር ፍራንክ ተደርጋለ። አላማረብህም? እንዲህ እንዲያምርብህ ነው የፈለግነው። ተመልካቾቻችን እነሱ ለበዓል ጠርተው ታውቃላችሁ፣ በበርበሬ ያቀረበው የሰሩንን ስራ ብድር መሆኑ ነው። የስ እኔ እንዲህ ፍራንክ ያደረኩ ቢሆንም ባልና ሚስት ባትማከርም አንድ አካል ናችሁ፣ አንድ አምሳ አላችሁ። ስለዚህ ብድራችንን ይመልሰናል። ለሚም ያስከፋው የጎረስኳቸው ጉርሻ አላስታውሳቸው ትበላለህ። በቃ ቪዲዮ እስካሁን እየቀረጸ ነበር ማለት ነው። እና ታዲያ እናንተ ብቻ አራዳ፣ እኛም እኮ አራዳ ነን። እንዴት ግን አላሰብነውም። ለዳግሚያ ትንሳኤ አበላሽው ልብሱን አስለብሱን ስንመጣ እኔ ከዚህ በፊት ተለብሰን እናውቃለን። ለበዓል ታስታውሳለህ? ለገና አንድ አይነት ልንሆን ተባብለን አስለብሰን እናውቃሉና ከዛ ጋር ስለዚህ አጠረጥሩን ብለን ለዛ አሳዘነኝ። እንዳታስቡ፣ አጽፈው አስቡበት። በረም የካሳ ጊዜ ነው። ዞሮ ታቆኛላችሁ። የቤተሰብ የሆናችሁ በተንኮል ምንም የምንፈራ እንዳይመስላችሁ። ቤተሰብ አልበላሁም በልሰፋችን እንኳን አደረሳችሁ በስለት አልተባልኩም። ስለዚህ ጥራትም አልበላህም። ቪዲዮዋቸው ሰርተው ለቪዲዮ ግባት ነው ያደርጉት።
ጠብቁ የዚህ ሰፈራችንን አስጠብቀው ነው ሩጣና ታውቃለህ እኔ ነክቼ ለግም እንደዚህ አልገፈም እንደና ነው ትችዋለሁ አንቺ እንኳን ተችሽ ምንም የምንፈራ እንዳይመስል ሙለር እየበጣ ያሽጋበትሽ አሽቃብጣለሁ ግድ ቀላል ውድ ተሽቀብጣለች ባለቤት ይኮና ደግሞ ሲያረጋቸው እና ደባደብ ነው ይመስላል ባይኔ